ጤና ይስጥልን ክቡራትና ክቡራን መረጃዎችን ወደ እናንተ እናደርሳለን። አብራችሁን ቆዩ። ይህ ኦዋትቪ ነው። የአበክመ ሚኒሻ ኮሚሽን በክልሉ ባሉ ወረዳዎች በሙሉ 30ኛው የሚኒሻ ምስረታ በዓል እንዲከበር በሰጠው አቅጣጫ መሰረት በዋብል ወረዳ በዓሉ በድምቀት እየተከበረ ነው። ሚኒሻ በአንድ በኩል መሳሪያ በመያዝ የአካባቢና የሀገሩን ዳር ድንበር እንደሚያስከብር፣ በሌላ በኩል ደግሞ ከማህበረሰቡ ጎን በመቆም ልማትን እንደሚያረጋግጥ ኃይል መሆኑንም የገለጹት የዋብል ወረዳ ሚኒሻ ጽሕፈት ቤት ኃላፊ አቶ አዲሱ ቸሬ ናቸው። እንደ አቶ አዲሱ ገለጻም የሚኒሻ 30ኛ ዓመት የምስረታ በዓል ሲከበር በኢትዮ ኤርትራ ጦርነት በህልውና ዘመቻውና በአሁኑ ሰዓትም በገጠመውን ጸጥታ ችግር ምክንያት ደማቸውን ያፈሰሱ አጥንታቸውንም የከሰከሱና የህይወት መስዋዕትነትንም የከፈሉ የጸጥታ አካላትን በማሰብ የእውቅናና የማበረታቻ ፕሮግራም በማዘጋጀት መሆኑን ገልጸውልናል። በመሆኑም ፕሮግራሙ ህይወታቸውን ያጡ የቆሰሉና አሁን ላይም በማገልገል ላይ ያሉትን የጸጥታ አካላትና ቤተሰቦቻቸውን በክልሉ መመሪያ መሰረት በማበረታታት እና በመደገፍ እንደሚከናወን ተናግረዋል። በመጨረሻም ለመላው የጸጥታ አካላትና ለማህበረሰቡ እንኳን ለ30ኛ ዓመት የሚኒሻ የምስረታ በዓል ደረሳችሁ በማለት መልእክታቸውንና ምኞታቸውን ገልጸዋል። አቶ አዲሱ ቸሬ ካህሌ ይባላለሁ። የአወባል ወረዳ ሚኒሻ ጽሕፈት ቤት ኃላፊ። በመጀመሪያ ደረጃ እንኳን ለ30ኛው የሚኒሻ ምስረታ በዓል በሰላም በጤና ሁሉም የጸጥታ አካላችን አደረሳችሁ አደረሰን ለማለት ፈልጋለሁኝ። እንግዲህ የጸጥታ ኃይል ይሄ ሰላም አስከባሪና ሚኒሻ እንደ ሀገር እንደ ክልል ብሎም እንደ ወረዳ አጠቃላይ በዞናዊ ደረጃ የተለያዩ አበርክቶ የተለያዩ አስተዋጽኦ አለው። ሚኒሻ ሲባል በአንድ እጁ የልማት አርበኛ ነው፣ በአንድ እጁ ደግሞ ሀገር ዳር ድንበርን የሚያስከብር ጠባቂ የልማት አርበኛ የጸጥታ ኃይል ነውና ይሄንን ታሳቢ በማድረግ ነው እንግዲህ በ30ኛ ዓመት የምስረታ በዓል የምናከብረው። ለሀገሩ የተፋለመ የወደቀ ዋጋ የከፈለ አጥንቱን ከስክሶ ደሙን ማፍስሶ ኢትዮጵያን እንድትጸና ጉልህ አስተዋጽኦ የበኩሉን ድርሻም የተወጣ ያለ አሁንም እየተወጣ ያለ የጸጥታ ኃይላችን ነው። የሶማሊያ መንግስትም ጭምር ኢትዮጵያን በወረረበት ጊዜ ታጠቅ የሚባል ሰራዊት ከ300 ሺህ በላይ ጸጥታ ኃይልም ወይም ሚኒሻም ጭምር በማሰልጠን ሀገር ዳር ድንበሩን ያስከበረበት ሁኔታ እንዳለ የታሪክ ድርሳናት ያስረዳሉ። አባቶቻችን የሚያስረዱ ሁኔታ ነው ያለ። እብሪተኛው ወይም ቢተኛው ህወሓት ክልላችንን በደፈረበት ኢትዮጵያን ለማተራመስም ጭምር አቅርቦ በተንቀሳቀሰበት ሰዓትም በልህና በወኔ ሀገሬን ክልሌን ህዝቤን አላስደፍርም እኔ ሞቼ ሌላው ይቅደም እያለም ዋጋ እየከፈለ የመጣ ጀግና ቆራጥ የህዝብ ልጅ ነውና ስለዚህ ይሄ 30ኛ ዓመት መከበሩ ትልቅ ትርጉም ትልቅ ፋይዳ አለው። እንደ ክልልም ጭምር በሁሉም ወረዳዎች በሁሉም አቅጣጫዎች በክልላችን ይከበራል። እኛም እንደ አወባል ወረዳ ይሄንን ክብረ በዓል እናከብራለን። ከጸጥታ ኃይሉ ጎን ሁሌም የማይለዩ አካላት አሉና ለነሱም ላቅ ያለ ክብርና ምስጋና ላቀርብላቸው እወዳለሁ። ጀግኖችን የምናስብበት ህይወታቸውን የገበሩ ለህዝብ ብለው መስዋዕትነት የከፈሉ ጀግኖችን ሁሌም በታሪክ መዝገብ ላይ ሰፍረው ይገኛሉና አሁንም እየታገሉ ያሉትንም የምናጀግንበት ከጎናቸው ቤተሰቦቻቸውንም ጭምር የምናሰልፍበት በዓል ነው። በትግል ህይወት በትግል ሂደት ውስጥ መስዋዕት መቁሰል መድማት ያለ ነው። ታጋይ ይሞታል፣ ትግል ግን ይቀጥላል። ስለዚህ በዚህ ትግል ወቅት እንግዲህ ለተሰዉ ለቆሰሉ የሰላም አስከባሪ አባሎቻችን ሚኒሻዎቻችን እና ሌሎች የጸጥታ አካላትም ጭምር በመመሪያው መሰረት ያበክመ ሚኒሻ ኮሚሽን የራሱ መመሪያ አለው። ለተሰዋ ለቆሰለ ለደማ ሀብት ንብረቱም ጭምር ለወደመበት የየራሱ አሰራር መመሪያ ደንብ አለው። ይሄ ጸጥታ ኃይል የሚታከመው በነፃ ነው። ሌላኛው ጥቅም ጭምር ኢቭን የቤት መስሪያ ቦታም ጭምር ለማግኘት ያለን የጸጥታ ኃይል ተደራጅቶ ነው ያለ። በቅርብ ቀን የቤት መስሪያ ቦታ ባለቤት እናድርገዋለን። እሱም በመነጋገር እየሰራን ያለ ለተሰዋ ሰላም አስከባሪ 200 ሺህ ብር ያገኛል ይላል። እሱንም ከዚህ በፊትም በትግሉ በሰማዕትነት ያለፉትንም እሱንም እንደ ወረዳም ጭምር እውቅና ሰጥተን ፕሮግራም ጭምር አካሄደን እየሰጠንበት ሁኔታ ነው ያለ። የሰው ልጅ ህይወት ገንዘብ ይተካል ብለን አናስብም። ሁሉም ያምናል። የፈለገ ሚሊዮን የፈለገ ቢሊዮን ብር ብትከፍለው የሰው ህይወት መመለስ አይችልም። ግን ከብር ከገንዘብ በላይ ግን ሰላም ይናፍቀናል። ለሰላም ብሎ ነው ዋጋ እየከፈለ ያለ ይሄ የጸጥታ ኃይልና ህዝብ ነው ንብረቱ፣ ህዝብ ነው ሀብቱ።
አላማውም ሰላም ማምጣት ሰላም ማስፈን ስለሆነ በዚያው ልክ እየሰራን ያለ አለን የሚል ሐሳብ ስላለኝ ነው። አመሰግናለሁ። የምስረታ በዓሉን መሰረት በማድረግ ያነጋገርናቸው የአበል ወረዳ ምክትል ዋና አስተዳዳሪ አቶ ብዙነህ አለሙ ሚኒሻ ጽሕፈት ቤት በ1988 ዓመተ ምህረት እንደተመሰረተ አስታውሰው ሚኒሻ ሲሰለጥንም የመከላከያ ተጠባባቂ ሆኖ ወንጀልን በመከላከልና ሰላምንም ከማህበረሰቡ ጋር ሆኖ በማስፈን ለልማት ዘብ እንዲቆም ታስቦ መሆኑን ተናግረዋል። በዚህም የተከበረ ሙያ አቶ ብዙነህ በግንባር ቀደምነት እንደሰለጠኑና ከተራ ሚሊሻ አባልነት እስከ ጽሕፈት ቤት ኃላፊነት እንዳገለግሉ ገልጸውልናል። ይህ የጸጥታ ኃይል ከሻዕቢያ ወራሪ አንስቶ በህልውና ዘመቻውም ሆነ አሁን ክልሉ ባጋጠመው የጸጥታ ችግር ጠላትን አንገት ለአንገት በመተናነቅና ህይወት መስዋዕትነት ድረስ በመክፈል ለሀገር ባለውለታ መሆኑንም አቶ ብዙነህ ተናግረዋል። በመጨረሻም ለመላው የጸጥታ አካላትና ለማህበረሰቡ እንኳን ለ30ኛ ዓመት የሚኒሻ የምስረታ በዓል አደረሳችሁ በማለትም መልካም ምኞታቸውን ገልጸዋል። ስሜ ብዙነህ አለሙ ነኝ። የአበል ወረዳ ምክትል አስተዳዳሪ ነኝ። ሚሊሻ የተቋቋመው እንደ አማራ ክልል በ1988 ነው የተቋቋመው። በኢህአዴግ 1988 የሚሊሻ ተቋም ተቋቁሟል። በህዝብ ይሁንታ የተቋቋመው በተለይ ከሚሊሻ ዓላማ እና ተግባር አንፃር መሰረት አድርጎ የተነሳው ማህበረሰቡ የራሱን ሰላም በራሱ መጠበቅ የውስጥ ደህንነቶችን መጠበቅ አንዱ ታሳቢ እሱ ነው። ሁለተኛው ታሳቢ የሚሊሻ ተቋም ሲቋቋም የሀገር ሉዓላዊነትን የመከላከያ ሪዘርቭ ኃይል ሆኖ እንዲያስከብር ታስቦ ነው የተቋቋመው። በህዝብ ይሁንታ የተመለመለው በህዝብ ነው የተመለመለው። ህዝብ የኔ ናቸው የሚሉ የተሻሉ ስነ ምግባር ያላቸው ወጣቶችን የስነ ምግባር ችግር የሌለባቸውን ተመልሰው እኛን ሊያገለግሉ ይችላሉ። ከኛ ጋር ሆኖ በልማቱም በሰላሙም ስራዎችን ይሰራሉ ብሎ የሚታሰቡ ሚሊሻዎች ተመልምለው ነው የተጀመረው እና ከዚያ ውስጥ አንዱ ነበርኩ እኔ ከአንዱ ቀበሌ ላይ ተመልምዬ የመጣው የመጀመሪያ ዙር አሰልጣኝ ነበርኩ። ስልጠናው የመጀመሪያ ዙር የተሰጠው በመከላከያ ኃይል ነው። ከመከላከያ ኃይል ማረግ ያላቸው ከ50 አለቃ እስከ 10 አለቃ እስከ 100 አለቃ ድረስ ማረግ ያላቸው መጣው ነው ስልጠና ያሰጡ በየወረዳው ማለት ነው። እዛው ህዝብ ላይ የሚፈጠሩ ግጭቶችን በመፍታት የሚፈጠሩ ወንጀለኞችን እየተቆጣጠረ ለህግ ለፖሊስ ለአጋር አካላት በመስጠት በህግ እንዲጠይቁ ማድረግ ህዝብን ያስተባበረ ሰፈሩን በሰፈሩ እንዲጠብቅ አሪያና ሞዴል ሆኖ ሲመራ የቆየ ተቋም ነውና በጣም ጥሩ ተቋም ተወዳጅ ተቋም ህዝባዊ ተቋም ሆኖ ነው የቆየው እስካሁን ድረስ። ወረዳ የሚሊሻ ኃላፊ ሆኜ ለ4 አመት ያህል መርቻለሁ። በባለሙያ ሆኜ እንደዚሁ ለ10 ምናምን አመት ያህል ሰርቻለሁ። በአጋጣሚ ከ24 አመት በላይ ተቋሙ ላይ አገልግያለሁ። ያው በእድገት ወደ ፖለቲካ ተሿሚ በዚህ ወጣሁ እንጂ አሁንም እዚህ ወሱን ነው የተገበርኩ ያለሁትና የመጀመሪያውም ጠንሳሽ ስለነበርኩ ሐሳቦች ለኔ ግልጽ ናቸውና ከዚህ አንፃር ለዚህ ህዝብ በተለይ ለአማራ ክልል እንደ ኢትዮጵያም ትርጉም ያለው ተቋም ለውጥ ያመጣ የህዝብ አለኝታ የጀርባ አጥንት ሆኖ እዚህ ያደረሰ ተቋም ነው ብዬ ነው እንደኔ የሚወስደው። ህዝብን በሰላም ልማቱን እንዲያለባ ምቹ የልማት ኤሪያ እንዲፈጠር እያደረገ ማህበረሰቡ ውስጥ ያለ ከምርት ተግባሩ ሳይፈናቀል ያገለግላል ያለ አባላትም በማሰልጠን ህዝብ ላይ ያገለገለ ተቋም ነውና 91 ላይ ሻዕቢያ ወሯል። በዚያ ሻዕቢያ ወራ ጊዜ ወደ ነበረበት እንዲመለስ ትልቁን አስተዋጽኦ የተወጣ የአማራ ክልል ሚሊሻ ከሌሎች ክልሎች ሚሊሻዎች ጋር ጭምር በቀረበለት ጥሪ ተሰልፎ ነው ወደ ነበረበት እንዲመለስ አድርጎ የሀገሩን ሉዓላዊነት ያስከበረ ብዙ መስዋዕትነት ከፍሏል ሚሊሻችን። ስለዚህ ለሀገር ለተቀመጠለት ዓላማ ግብም ውሏል። ሰላምን በማስከበር ምቹ በማድረግ ከማህበረሰቡ ጋር በምርት ግንባር ቀደም እንዲሆን በመሆን በገንዘብም በጉልበትም አስተዋጽኦን በጸጥታ ስራም ያበረከተና አሁን ላለንበት ክልል አሁን ላለችበት ኢትዮጵያ ድርሻው ሰፊና የጎላ እንደሆነ መናገርና መስከር ይቻላል። ትክክለኛው እውነታም ይሄ ነው። አሁን ያለንበትን ሰላም የበላይነትን እያረጋገጠ አሁን ጠላትን አንገቱን እያስደፋ ጉዳቱን ችሎ ጉዳቱን ተቋቁሞ ለህዝብ ሲል ማለት ነው። ይህም ሆኖ ዛሬ ላይ 30ኛ ዓመታችን ስናከብር ያለፉትን ወንድሞቻችን መስዋዕት የከፈሉ ወንድሞቻችን የምናስብበት በዓል ነው። አሁን ያሉ ወንድሞቻችን ደግሞ በጽናት እየታገሉ ይህን መከራና ግፍ ተቀብለው የሚያስቀጥሉትንም ጭምር ለማበረታታትና ታንኪዩ ለማለት ታስቦ የተቋቋመ በዓል ስለሆነ ይሄ በዓል
አቅም የሚጨምርልን ይሆናል ብዬ አስባለሁ። ከጽህፈት ቤት ወደ ኮሚሽን አልፎ ራሱን ችሎ መመሪያዎች በደንቦች ላይ በራሱ እጅና በራሱ አስተዋጽኦ አቅም ኖሮት አዋጅና መመሪያ ደንቦችን እያወጣ እንዲሄድ ከፍ ያለበት ሁኔታ ስላለ ይሄም አንድ ድልና ግባት ነው። በጽናት በመታገሉ ታንኪዩ የምንልበት ወቅትና በርትተውም እንዲቀጥሉ ጭምር ለማሳሰብ ነው ፈልገው። ማንኛውም ሰላም አስከባሪ የሚታገለው ለህዝብ ነው፣ የሚሞተው ለህዝብ ነው፣ ደሙን አጥንቱን የሚያፈሰው ለህዝብ ነው። ለዚህ ህዝብ ደግሞ ትናንት አባቶቻችን ኢትዮጵያን ሳትናወጥ እንድትቆይ አድርገው ያስረከበን በመሆኑ እኛ ደግሞ ይሄንን አሻግረን ለልጆቻችን የምናስረክብበት እድልም ጭምር ነው። የሚሊሻ አባላት፣ የሰላም አስከባሪ አባላት እንዲሁም አጋር የጸጥታ ያለ ሞላው የአማራ ህዝብ 30ኛ ዓመት በዓሉን ለማክበር መገኘታችን ብርቱ ደስታ ስለሆነ እንኳን አደረሳችሁ ነው የምለው። ከጠላት የሚወራደር ባዳኝ ጠመንጃ ወንዝ የሚያሻግር በሟን ጠመንጃ ሰባብሮ የሚጥል ሲመጣ እንደ ነፋስ የሚወረወር በተራከው ጠረፍ የማያሳፍር የመጀመሪያ ዙር እንዳወባለ የሚሊሻ ስልጠና ልንሰጥ የተገደድነው ይህን ሰላም ለማስቀጠል ነው። ይህን ሰላም ለማስቀጠል እንዳወባል በቀበሌ 70 ሚሊሻ በወረዳ 150 ሰላም አስከባሪ አደራጅተን ማስቀጠል በማስፈለጉ ነው። ይህ ብቻ በቂ አይደለም። ስልጠናችን እንደ ወረዳ በ3 ዙር ይቀጥላል። አለምታለው ጫካ አለምታለው ሲያጉረመር የሚያድራል ተበልጅጉ ጋር አዋያ ተቋቋት ወደ ፋርማኔ ሲር መቀነቻ ሲዞር ግባሩ ታሪሩ ከጠላት የሚወራደር ባዳኝ ጠመንጃ ወንዝ የሚያሻግር በሟን ጠመንጃ ሰባብሮ የሚጥል ሲመጣ እንደ ነፋስ የሚወረወር በተራከው ጠረፍ የማያሳፍር ተተኮ ሰማይ ሲትና ራስ ነብር አባሮ የማይለቀው የምድር ባቡር የአባተ ግላሽ ገር የታመረወር አለምታለው ጫካ አለምታለው ሲያጉረመር የሚያድራል ተበልጅጉ ጋር አዋያ ተቋቋት ወደ ፋርማኔ ሲር መቀነቻ ሲዞር ግባሩ ታሪሩ ከጠላት የሚወራደር ባዳኝ ጠመንጃ ወንዝ የሚያሻግር በሟን ጠመንጃ ሰባብሮ የሚጥል ሲመጣ እንደ ነፋስ የሚወረወር